ያው እኛ በትዳራችሁ መሀል እንደማንገባ ታውቂያለሽ፣ መግባትም አንፈልግም። ለምን አንቺም አብርሽም አስተዋይ ልጆች ናችሁ። በዚህ ጉዳይ ውስጥ እኔ እናንተ እንድገቡ ስለማልፈልግ ነው አንደኛ ነገር። ሲቀጥል ደግሞ ነገሮችን መፍታት እንጃ። እኔ ብዙ አሁን ላይ ሜሊ ኢንተረስቱ የለኝም እውነቱን ስነግርሽ። ምክንያቱም ብፈልገው ኖሮ በጣም ብዙ መንገዶችና ማስተካከል የሚችልበት ነገሮች ነበሩ። ግን ተመልሶ ያው ለሚሆን ነገር እኔ ባለፈ ይሻለኛል ብዬ እየተውኩት ነው እንጂ ነገሮች ላይ ቀላል ነበሩ። ተገቢ አይደለም። በቃኝ አይመስልሽም? ይሉ ማለት እንጃ እንዴት ብዬ ማስረዳት እንዳለብኝም አላውቅም። ግራ ገብቶኛል። በቃ ይበቃል፣ በእውነት ይበቃል። ወስማ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን እንትን ብለናል። እስከዛሬ ድረስም እኔ እናንተ እንዳትገቡ እያልኩኝ በራሴ መንገድ ነገሮችን ሶልቭ ሳረግ ቆይቻለሁ። ማለፍ ያለብኝ ነገር ታግዬ ማለፍ ካለብኝ እስከ ጥግ ብቻ ታግዬ ማለፍ አለብኝ ብዬ ካመንኩኝ ታግዬ ማለፍ ነው የምፈልገው እንጂ የሆነ ሰው አስገብቼ ከዛ የሆነ ነገር ቢፈጠር አንተ እንደዚህ ብለህ ነበር ማለት አልፈልግም። እስከ ጥግ ድረስ ራሴ ሄጄበት የሚመጣውን ውጤት ወይም የሚመጣውን ነገር መጋፈጥ ነው የሚያስደስተኝና እነሱን እንደዚህ አይነት ጉዳይ ውስጥ መክተት አልፈልግም። እናንተም በምንም አይነት ሁኔታ የምትወቀሱበት ስማችሁ የሚነሳበት ቅንጣት አይነት ምክንያት አይኖርም፣ በሱም በኩል እንደዛው። ስለዚህ የኔም የሱም ፋሚሊዎች በጣም ያሳዝናል። እውነት በጣም የሚያሳዝን ነገር ነው። ሩታዬ የኔ ቆንጆ በጣም አዝና እንደዚህ እየተናገረች እንግዲህ መጀመሪያ ላይ ሰምታችሁታል። በጣም ነው የሚያሳዝነው እውነት። ይሄን ያክል በቃ ተሰምቷት ይሄን ያክል በቃ ተስፋ ቆርጣ ስታወራ ዛሬ ነው የሰማት። የምር በጣም ነው ያሳዘነችኝ። አብርሃም ደግሞ ታሞ እንግዲህ ሆስፒታል እንደሚገኝ ነው የታወቀው። አሁንም ቢሆን ወደ ሆስፒታል ነው ያለው እና ሩታዬ የኔ ቆንጆ አይዞሽ በርቺ። እንግዲህ በጣም ተስፋ ቆርጣለች ሩታዬ ማለት ነው። በጣም ነው የሚያሳዝነው እውነት በጣም ማለት ነው። እና አይዞሽ ሩታዬ። እና በዙሪያ ያሉ ሰዎች ደግሞ የተለያዩ ወሬዎች ዝም ብሎ ነው የሚናፈሱት ማለት ነው። እና ይሄ ሁላ ያመጡት ልጆች እንግዲህ ያው በሱ ዙሪያና በሷ ዙሪያ ያሉ ሰዎች ናቸው፣ ጓደኞቹ ናቸው ለዚህ እየዳረጉት ማለት ነው። እና ራሱን የሳተው ደግሞ በእንትን ሩታን ትዝ ብላው ቢሆን ነው እንጂ በሷ ምክንያት አይደለም የሚባልም ነገር አለና እንደዛ ቢሆን ነው እንጂ እሱ ዝም ብሎ ራሱን አይሰጥም። ምን ያፈቅርሃለሁ ስላለችው እሱ ዝም ብሎ ራሱን የሚሰሰው ጠንካራ ሰው ነው። በጣም ጎበዝ የሆነ ጀግና የሆነ ልጅ ነው አብርሃም ማለት ነው። እና በጣም ነው የሚያሳዝነው እውነት። ሩታዬ በጣም ነው ያሳዘነችኝ። አይዞሽ በርችልኝ ሩታዬ የኔ ቆንጆ የኔ እናት አብሽሪልኝ። አይዞሽ እኔ አለሁልሽ፣ የምር እኛ አለንልሽ። አይዞሽ አብሽሪልን። አብርሃምም ደግሞ አላህ መጨረሻን ያሳምርልህ። እንግዲህ ምንም ማድረግ አይቻልም። በዙሪያ ያሉ ጠላቶችን ደግሞ አውጣቸው፣ ወርውራቸው እዛው። በቃ ከአሁን በኋላ ከህይወትህ አውጣቸው። ለምንድን ነው ከነሱ ጋር የምትሄደው? ከነሱ ጋር የምትሆነው ለምንድን ነው? ተዋቸው እነሱ። በቃ አንተ ይበቃሃል፣ አለቀ። ተው፣ የምሬን ነው ምልክ ሩታዬ የኔ ቆንጆ። አንቺም ደግሞ አብሽሪልኝ። ሩታ ደግሞ እንደ ዛሬ እኔ አሳዝናኝ ራሱ አታውቅም። እውነቴን ነው ምላችሁ ሩታዬ። እስኪ ያ ሁላ ነገር ወንድሜ ነው ብላ እነሱ ደግሞ እህቴ ነሽ፣ እህታችን ነሽ አንቺ። ስለዚህ ከአንቺ በልተን ጠጥተን አብረን እየኖረን እንዴት ነው እንደዚህ የምንሆነው እያሉ ያ ሁላ ነገር አሳልፈው በመሀል ይህንን ነገር ተፈጥረው ከትዳሯ ጋር ሊያያዩት ነው ማለት ነው። እና ሜላት ደግሞ በጣም ልክ ነች፣ ትክክል ነች በእርግጥ ማለት ነው። ግን ሩታዬ የኔ ቆንጆ በጣም ነው ያዘንኩት በዚህ ቪዲዮ፣ የምር በጣም ነው ያዘንኩት። እና ሩታዬ የኔ ቆንጆ ሜላትዬም አንቺ እንደምንም አድርገሽ አስታርቂያቸው፣ ብታስታርቃቸው ባይነኝ እኔ ማለት ነው። በቃ ሁለቱንም ማስቀምጣ። ሩታ ግን በጣም በቃ ልቧ ደንድነዋል። አለመታረቅ ትፈልጋለች መሰለኝ። የምር በቃ ድንድን ብለዋል። ተስፋ ቆርጣለች። መጀመሪያ ተስፋ ነበራት እንግዲህ በቃ የሆነ የመታረቅ በተለይ መኪናው ስጦታ ሲሰጣት እና የወርቁ ነገር ምናምን ነገር መጀመሪያ አካባቢ በጣም ነበር ደስ ያላት የነበረው ማለት ነው። እና መታረቅ ሁላ የምትፈልግ አይነት ስሜት ነበራት እዛኔ። አሁን ላይ ግን ምንም ነገር በቃ ምንም ስሜት የሚባል ነገር የላትም የሱ ምንም ነገር ማለት ነው።
እና የሆነ ባዶ ሆነች፣ በቃ ዜሮ ሆናለች። እንዴት ነው በህይወቴ ይቺ ልጅ መጥታ እንደዚህ ትበጠብጠኛለች ብላ ብታዝንም እንግዲህ እሱም እንደዚህ የሆነ ያው ቅልስልስ ቢልላትም ይሄን ያክል አሁን ላይ በጣም ቆፍጠን ብሎ ነበር እያወራት የነበረው ማለት ነው። በዚህ ላይ እንትን አልልም እና በጣም ጎበዝ ሆኖ ነበረ። እንግዲህ ትላንትና ቪዲዮውን እንዳያችሁት ማለት ነው በጣም አሪፍ ቆፍጠን ብሎ እያወራት ነበረ። እንግዲህ ይህንን ቪዲዮ ብታይም በጣም ተናዳለች ሩታ ማለት ነው። በጣም ነው ያዘነችው በገዛ ጓደኛዋ። እስኪ ሄርሜላ ማለት አስቡት እስኪ ሆን ብላ ባለትዳር እንደሆነች እያወቀች ባለትዳር እየሆነን እያወቀች እኔ በሚዲያ ወጥታ እንግዲህ አፈቅርሃለሁ ማለት በጣም ከባድ ነገር ነው። የምሬ ነው የምላችሁ ቤተሰብ፣ በጣም ከባድ ነገር ነው እና በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እና ሩታዬ የኔ ቆንጆ አይዞሽ፣ አብራችሁ ትሆናላችሁ፣ አብራችሁ ልጃችሁ ታሳድጋላችሁ፣ አብራችሁ ትኖራላችሁ። ግን እኔ አንድ ነገር ምልሽ ነገር ቢኖር በዙሪያችሁ ያሉ ሰዎችን አውጡ፣ በቃ አውጡና በዙሪያችሁ ያሉ ሰዎች አውጥታችሁ ጥላችሁ እናንተ ከሌላ በቃ ሌላ ህይወት ጀምሮ ሁለታችሁንም ከጎናችሁ በዙሪያችሁ ባሉ ሰዎችን ትታችሁ ከሌላ ሰው ጋር ማለት ነው ኑሩ። ሁለታችሁ አብራችሁ ሆናችሁ ማለት ነው። እና ሳትለያዩ በፍቅር እንድትኖሩ ነው የምንፈልገው። የበፊቱ ፍቅር ነው የምንፈልገው። በፊት አንቺ ቃል ገብተሽለታል፣ እሱ ቃል ገብቶልሻል። ያ ሁላ ነገር አሳልፋችኋል። በጣም ብዙ ነገር ነው ያሳለፋችሁት። ስለዚህ ያ ሁላ ሆኖ እናንተ በአንዴ እንደዚህ ስትሆኑ ማን ይደሰት ብላችሁ ነው? ማን ጠላት ይደሰት ብላችሁ ነው? እንዴት እንደዚህ ታደርጊያለሽ ሩታዬ? የኔ ቆንጆ አንቺ እኮ መልካምና ጠንካራና ጀግና የሆንሽ ሴት ነሽ። ነብር እኮ ነሽ አንቺ። ስለዚህ እንደዛ አታድርጊ። ስለዚህ ታረቁልን፣ የኔ አባት ታረቁልን። እንግዲህ እንትናም ጋር ደግሞ እንዳያችሁት ከሆነ ካያችሁት ቪዲዮ ተለቋል፣ አቤላ ማለት ነው። እና አቤላ ደግሞ ይታሰር፣ እኔ ላፋታቸው ሁላ እፈልጋለሁ ብለዋል። ላለያያቸው ሁላ እፈልጋለሁኝ እኔ። ስለዚህ እንዲለያዩ እፈልጋለሁኝ። ቢለያዩልኝ አሪፍ ነው። የሩታ ወንድም ነኝ እኔ፣ ወንድሟ ነኝ ብሎ መጥቶ ማለት ነው ያን ጀግና እና አክስቷ መጥታ ነበረ፣ የሩታ አክስት ማለት ነው። ስለዚህ እሷም ጥያቄ እየጠየቀችው እኔ ማለያየት ፈልጋለሁኝ። ከፈለገ እሱ ሌላ ህይወት መኖር ይችላል እኮ፣ እሱን ሌላ ህይወት ሊኖር መብቱ ነው አለ ሁላ ማለት ነው። በቃ መብቱ ነው፣ ከሄርሜላ ጋር መኖር መብቱ ነው። ማንም ያስገድደውም የለም። ሩታ ጋር ሄደህ ኑር የሚለው የለም፣ ማንም አያስገድደውም። ስለዚህ መኖር ይችላል፣ መብቱ ነው ይባላል። እንደዚህ አይባልም። ስለዚህ መኖር ይችላል ምናምን ነገር እያለ እያወሩት በፖሊስ ሁላ ሊያስይዙት ሁላ ነበርና በፖሊስ እናስይዝሃለን ምናምን ነገር እያሉ እያስፈራሩት ነበረ። ህይወትህ እንግዲህ የሰው ትዳር ሊበጠብጥ ነው የመጣው እዚህ ጋር ልጁ ማለት ነው። የሰው ትዳርን የሚያክል ነገር፣ የልጅ እናትን የልጅ አባትን የሚያክል ነገር ወልደው ከብደው በመሀል ደግሞ መጥተው ጥልቅ ብለው እንግዲህ እነዚህ ሰዎችን ሊያጣላቸው ነው ማለት ነው።